በመከራ ታምልክ። አንዴ ረጋቢ። እሺ አንዴ ረጋቢ። ይሄ ታይሻ ምንድን ነው የሚለው? ወንድሜ እኔ ስለ መጽሐፍ ቅዱስ አንተ ልታስረዳኝ አትችልም። እኔ ቤተክርስቲያን በደንብ ካልሆነ አስረድታ አስተምራ ያሳደገች ቤተክርስቲያን ናት። እሺ አንተ ልትለኝ አትችልም። እሺ አንብቢው ያው እንደሱ የሚል ጽሁፍ የለም። የተቀጠቀጠው ግልብጡ የሚል እንጂ እንደዚህ የሚል ጽሁፍ የለም። ይሄ ውሸት ነው። እሱን ከየት እንዳመጣው ልራስን የውሸት አጀንዳ ኮፒ እያደረጋችሁ ከየት እንደምታመጡ ትችዋለሁ። ያው ይሄ ውሸት ነው ያጀማ። ሰምታችኋል። ቆይ አንዴ ረጋቢ። ያጀማ ይሄ ውሸት ነው ብላለች። ጥየዋለሁ። ሰምታችኋል። ይሄ ውሸት ነው። አሁን ወደዚህ ደግሞ እንምጣ። ያው ይሄ መጽሐፍ ቅዱስ ልክፈት። ይሄን ዘዳግም 23 እኔ ሳነፍልህ ለምን አትቀበልም? ለምን የኔን አትቀበልም? አምነህ መጽሐፍ ከፈች ካሜ መጽሐፍ መቼ መጣ? መጽሐፍ እኮ ከመጽሐፍ ምን አለ? ከስልክ ከፍቼ እያሳየሁ ነው በስልክ። እኔ ደግሞ መጽሐፍ ብዬ ማውራሽ እኮ መጽሐፍ ብዬ ማውራሽ ቢዩ ስታንዲ ምንድን ነው የሚለው? ያው ቆላው ይላል። ለቃሉ ይቅርታ እናንተ የውሸት ኮፒ አድርጋችሁ ያልተጻፈውን በቤተክርስቲያን ትናንትናም ከፎይ ጋር ቪዲዮ ሰራን ብላችሁ እፎይ ያላል ተጀመረ። ኢምራን ኮፒ ያደረገ መጽሐፍ ሙስሊሞች ኮፒ ያደረጉ ተጀመረ። ከእንደገና አትጩህ ልትለኝ አትችልም። እሺ አሁን እዚህ ጋር እግዚአብሔር ለምን ብልግና ያወራል? አዳምጪኝ። እግዚአብሔር ለምን ብልግና ያወራል? ይሄን ቃል ለምን ይጠቀማል? ያጀማ ይሄን ቃል አልነበረውም። ከዚህ በፊት በቃ ልጅቱ እየረበሸች ነው። እንዳታወርዱ። ቆይ አንዴ ያጀማ ተመከቱ። ይሄ ቃል ሲነበበው ውሸት ነው አለች። ይሄ እንትን መጽሐፉን አመጣ። መጽሐፉን ስንከፍት ይሄ መጽሐፍ ውሸት ነው አለች። ፕላስ ይሄን አመጣ። ይሄም ውሸት ነው። አያችሁ፣ ይሄ ነው ክርስቲያን እግዚአብሔርን ይክዳል ወይም መጽሐፍ ቅዱስን ይክዳል። እናመሰግናለን። አጨብጭቡላት፣ ወረባ አጨብጭቡላት። ለምን መጽሐፍ ቅዱስን ነው የካደችው? የእግዚአብሔርን ቃል የኢምራን መጽሐፍ ነው ያለችውና አመሰግናለሁ። ዋናው ግን እግዚአብሔር ቀቁቁላ ብላል። ያው ይሄን ቃል ተናግሮ እግዚአብሔር አልተናገረም የሚል ክርስቲያን ካለ ይግባ፣ ሂድበት። አቡኪ አያዋጣም እንደዚህ አይነት አካሄድ። በተለይ ሴቶች ስትሆኑ በደንብ በስርዓት አውሩ። በምንም ተአምር ሴት ገብታ ዋንትያ እኮ ያለችውን ሰምታችኋል? አላነበብ ነው ያለችው። አፌ ቆረጥ አለች። ያደግኩበት ማህበረሰብ አይፈቅድልኝም አይነት ነገር ማለት ነው። እውነትም ነው፣ አይፈቅድም። እንደዚህ ኢትዮጵያ ላይ ያደገ ሰው እንደዚህ ቶራ ቦራ የሆነ ተርኪ መርኪ እንትን አያወራም በምንም ተአምር ማለት ነው። ይህንን በመጽሐፍ ደረጃ አሳትማ እያሰበከች ያለችው እያስነበበች ያለችው ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን እንዲሁም ደግሞ ፕሮቴስታንቶች ራሱ እናንተንም ዝም ያለን እንዳይመስላችሁ እናንተም ጭምር የሁለታችሁም ነው። ስለዚህ ኦፌንሲቭ ሆናችሁ አትምጡ። እኛ አይደለም ያዋረድናችሁ፣ እኛ አይደለም የነገርናችሁ፣ እግዚአብሔር ራሱ ነው መጽሐፉን የነገራችሁ። መጽሐፉን ልክ ልካችሁ ነው ያላችሁ። እሱ እንዲህ ይላል አይደለም ትላላችሁ እናንተ። ጭራሽ መጽሐፍ አሳተማችሁ። ኧረ ተው። እኛ ስራ ፈተን ይህንን መጽሐፍ እንደዚህ አይነት መጽሐፍ ልናሳተም፣ ይህንን መጽሐፍ ለማሳተም ባይዘው መዋል የሚጠበቅብህ ቦታ አለ። የደህና ልጅ ሆነ ይህንን መጽሐፍ አታሳተመው። እንደዚህ አይነት ነገር አጽፍም። እኔ አልጽፍም ወላሂ በምንም ተአምር አቡኪ እና አላህ ይጠበቀን ብቻ። እዚህ ጋር እንተ ልንገራችሁ፣ ይሄ መጽሐፍ የታተመው 1980 ነው። አስበው፣ መቼ የታተመው? 1980 which means ከ38 ዓመት በፊት ነው የታተመው። የዛ ሰዓት እኔ ጭራሽ ነው አልተወለድኩም። የለንም፣ አቡኪም አልተወለድኩም፣ የለም፣ ማንም የለም። ስለዚህ ቆይ እያላችሁ ያላችሁት በመንፈስ ሂደት ጻፍ ነው። አቡኪ ከመወለዱ በፊት በእናቱ ማህፀን እያለ ሂዶ ጻፈ እያላችሁ ያላችሁት ምን እያወራችሁ ነው ያላችሁት? ሂድበትማ የትም ያይ በረገጥ ደግሞ በዛ ጊዜ አስበው፣ በዛ ጊዜ እንደዚህ አይነት ዋልጌነት ሲከሰት ማለት ነው። እስቲ የምር እኔ እንኳን ማለት ነው አሁን ግሪከኛው እንደዛ የሚል እንኳን ቢሆን ስንት ነገር ቀይረው የለ እንዴ? ለምን አይቀይሩትም? ግን ይምራ ምን ይታየኛል መሰለ፣ ኦርቶዶክሳውያንና ፕሮቴስታንቶች ወላሂ ቪዲዮ ሰርታችሁ እንድጠይቁ የኢትዮጵያ መጽሐፍ ቅዱስ ማህበር ላይ የሚሰሩ አካላት ሊመረመሩ ይገባል። ከዚህ በፊት ታስታውሳለህ ኢምራን ስለ አዳም ልጅ በሚያወራው ታሪክ ላይ ምን ብለው እንዳስገቡ ታስታውሳለህ አይደለ? እንደዚህ እያደረገ እያዘነ ምናምን ብለው ያስቀመጡትን አታስታውሰውም? በኋላ ይቅርታ ጠይቃል እንትኑ ራሱ አጠቃላይ። እስቲ እሷ ራሱ ይሄ ማለት ነው ቬሪ ሰምቲንግ በጣም ችግር አለ ማለት ነው። ፐርሰናሊ ሆን ብለው ነው እንደዚህ አይነት ቃላትን የሚያስገቡት ባይነኝ እኔ። ራሳቸውን እያስደሰቱ ነው ባይነኝ ነው። ምክንያቱም ኢምራን አሁን ማሳየት ትችላለህ እሱን ጥቅስ
ስንት ነበር ቦታውን ካስታወስከው? ኧረ በለው። ኧረ እንደዚህ አይነት ነገር እንዴት አስታውሳለሁ? ቆይ አንዴ ላውጧ። እንደዛ እስከምታወጣው አንዴ ወሳኝ የመጨረሻ ፖስት ያደረኩት ቪዲዮ እየታየ አይደለም። ይሻ ጀማ ሪፖርት እየተደረገበት ነው ያለው። ይሄ ቪዲዮ የመጨረሻ ቪዲዮ እዚህ ጋር ያለው ይሄ ሳይሆን እዚህ ጋር ሁለተኛ ላይ ያለው። ስለዚህ እየገባችሁ ሙሉ አዳምጡ። ስንደረሰ እንትና ማነው ቢኒ የሚለው አካውንት ይቀድማል። እሱን አስተናግደው። እሺ ቢኒ ሰላም ብያለሁ። ይሰማሃል? እሺ ቀጣይ የተጠማ ሰላም ብያለሁ። ካላወሩ አውርዳችሁ እሺ። ሪፖርት ሊያደርጉ ስለሚችሉ አውርዳችሁ ታብታ ማድረግ ደግሞ አትርሱ። እሺ ከየት ቤተ እምነት ነህ? እየሰማኝ ከሆነ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ አንብብልኝ አንዴ። መጠየቅ አይቻልም? ማንበብ ብቻ። አሁን እኛ ጠያቂ ነን፣ በኋላ ትጠይቃለህ አንተ። እስኪ አንብበው አንዴ እግዚአብሔርን ቃል። የእግዚአብሔር ቃል ነውና እስኪ አንብብልን እና አስረዳን። ደጋግመን አንብበነዋል። እሱ ጋር ደጋግመን ስለ አንብበዋል። አንተም አንብበው ወይ? አንተ አንብበው ነው አስረዳኝ። አንብበህ አስረዳኝ አንተ። ማንበብ ከብዶ ከሆነ እረዳሃል። ደግሜ ጠይቅ ካልመለስክ ማንበብ ከብዶ ብዬ ነው የምረዳው። ስለዚህ ማንበብ አለብህ። አያቸው ይሄን ያልኩት መጽሐፍ ቅዱስ አሻንብበው ምሳሌ ግን የሆነ ነገር ጋር ምሳሌ ሊቀርድ አድርጋችሁ ከዛም ከዚህ አድርጋችሁ ልንገራ አስረዳኝ። የክርስቲያኖች እንደዚህ ብላችሁ ሊቀርድ የሆነች ፌክ መሰራት ነገር አንተ ወይም የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል ስተነብብ ቆርጦ እንኳን የሚለቅቡ ችግሩ ምንድን ነው? እግዚአብሔር አልተናገረውም እንዴ? የሚያደርጉት እኮ አንተ የተናገርከውን ለሰው እንዲሰማ ማድረግ ነው፣ ሪከርድ ማድረግ። ስለዚህ የእግዚአብሔር ቃል ሪከርድ ያደረገ ማለት ያሳፍራል ማለት ነው። ያሳፍራል። ካላሳፈረ አንብበው። ይሄ እንደዛ ልጅቷ ነበረች ትክክል። ግን በነገራችን ኦኬ እሺ፣ መጽሐፍ ልክፈታ፣ መጽሐፍ ልክፈት፣ ችግር የለውም። አንብበው እሺ። አፕሊኬሽኑን ክዳዋ። ይሄ እንደማንብብልኝ ሙስሊም ተመልከት። ክርስቲያን ሙስሊም ፊት መጽሐፍ ቅዱስ አያነብም፣ ያሳፍረዋል፣ ያፍራል። እግዚአብሔር የሚናገረው ነገር ያሳፍራል። እንኳን እናት ፊት፣ ልጅ ፊት፣ ቤተክርስቲያን ሊነበብ ይቅርና ሌላ እምነት እንኳን ፊት አይነበብም። ሚውት አደረገ። በቃ ና አንብብ፣ አንብበው። እሺ እንደዛ ከሆነ አንብበው አንዴ፣ ከዛ እናያለን። አንብበው እስኪ አንዴ። እኔ እኮ አያነብም፣ ወላሂ አያነብም። እስኪ ሞክር። አንተ አንብበው፣ ያንተ መጽሐፍ ነው። ወላሂ አትበል፣ ዝም ብለህ ወላሂ አትበል። እሺ አንብበው። እሺ አንብበው፣ ያለ አንብበው እስኪ። ጉራ ብቻ ይሆናል፣ በተግባር አሳየን እስኪ። ጀግና እኮ ነህ አንተ፣ ጀግና። እስኪ አንብበው ያለ ጀግናው። በቃ ከዚህ ሌላ ርዕስ የላችሁ? እስኪ አንብበው። እኔ ጥያቄ ነው። አንብበው፣ ቆይ ችግር የለም። ምን አነሳ? አንብበውና በክርክር ዙሪያ ጥግ ድረስ ሄድላል። አንብበው። እሺ እንደዛ ከሆነ እስኪ አንብበው አንዴ። ጥያቄ አለኝ፣ አነባለሁ። ጥያቄ አለኝ። ጥያቄ ተቀበሉኛላችሁ? አንብበውና እንቀበላለን። አዎ ጥያቄን ትቀበሉኛላችሁ? አዎ አንብበውና የለውም። እሺ አሁን እንትን አድርግል፣ አንብብና ወደ ጥያቄ ሂድ። ጥያቄን ተቀበሉኝ፣ አነብላችኋለሁ። በቃ 4 ነጥቡን የያዛትና ሚዩት አድርግ። በቃ ቢኒ ትስማማላችሁ ወይስ ልውረድ? ውረድ። ሰላም እናንተ ይሁን። ይህ ጭብጨባ ይገባዋል።
እንዴ እስካሁን ሳወራ የት ነበርኩ እንዴ? ያጀማ እስካሁን ሳወራ የት ነበር? እኔ እኮ ኔትወርክ የተበላሸ ብዬ እኮ ነው ኢምራን፣ ኔትወርክ የተበላሸ ብዬ እኮ ነው ጭብጨባውን ሰምቼ ዋው ምናምን ብዬ ኔትወርክ የተበላሸ ብዬ በቃ ስንት ነው እጅህን እኮ ያዋለሁ ግን ኔትወርክ እሺ ጭብጨባ በቃ ጭብጨባ ሰምታችኋል። ከጭብጨባ ቀጥሎ ምንድን ነው? ክርስቲያን ሙስሊም ፊት መጽሐፍ ቅዱስ ማንበብ አይችልም። ልጁ ወላሂ አማጠ ወረበል አማጠ። አነባለሁ ግን አነባለሁ አያነብም። ለምን? ያሳፍረዋል። ይሄ ቃል ያሳፍራል። ቁላ ወው ያሳፍራል። አያችሁ፣ በቃ ይሄን ያየ ነው። መጽሐፍ ቅዱስን ገልጠህ አንብብ፣ ጉዱ ይገባሃል። አሁንም ጉዱ እየታየ ነው ያለ። ይሄን መጽሐፍ ቅዱስ መጽሐፍ የሚሉት እንደዚህ ብልግና ያለበት ቃል ማለት መጽሐፍ ማለት ነው። እሺ ኮን ሰላም ብያለሁ። አውራው ቢኪ ሰላም ተሻችሁ ሂዳያ ታገኙ ዘንድ ነው ይህንን የምናደርገው። ኢንሻአላህ እኛ ለእናንተ ሰበብ ካደረገን እናንተ ደግሞ አሁን እኛ አንድ ሁለት ጥቅስ አሳየናችኋል። እናንተ ደግሞ ሰብሰብ አድርጋችሁ ተመልክታችሁ ኦኬ እንደዚህ ብላችሁ ታያላችሁ ማለት ነው። እሺ ኩኖ ሰላም ብያለሁ። አቦኪ አሁን ቀለል መርፌውን ቀለል እናድርገውና ማለት ነው። አሁን ደግሞ ጸሐፊዎቹ ላይ ሆናና ኢሳያስ ላይ ያለው ነገር አንሳለን። ጸሐፊው መልስ ልስጥበት። እሺ ጥቅሱን ክፈተው። ቆይ ጥቅሱን አይደለም ጨረስን። አይ ለዚህኛው ነው መልስ ሰጥ የመጣው። እሺ ግን ብንዘጋ አይሻልም? ረዥም ሰዓት አወራንበት። አንተ የምትለው ከሆነ አውራው እዚህ ጥቅስ ላይ እንወጣለን። አይኮን ቆይ እንደ መሰለ አንድ ድረስ ላይ አንቆይም። እሺ እስካሁን ሶስት አውርታ አንድ ድረስ ላይ ወደ ቀጣይ አይደለም። ሌሎች መረዳት አለባቸው። እንመለስልሃለን። ለአንተ መለስልሃለሁ፣ ችግር የለውም። ከሱ ከመመለስ በፊት ጋር አንድ ጥያቄ አለኝ። የመጽሐፍ ቅዱስ ጸሐፊ ራቁቱን የሚሄድ ከሆነ ሰውየው ነብይ ነው እብድ ነው የሚባለው? አይ እኔ እዚህን ታክል አላነበቡም። በዚህኛው ላይ ግን የማውቀው ነገር ስላለ ለዚህኛው መስጠት ፈልጋለሁ። እሺ በአንተ ግን ስታስበው ማለት ነው አንድ ሰው ብልቱን እያሳየ ራቁቱን የሚሄድ ከሆነ እብድ ወይስ ነብይ የትኛው ነው የሚባለው? ሁሉም ማለት ነው። እናንተ ስተረጉሙ አውዱን ይዛችሁ ነው መተርጉም ያለባችሁ። ግን እሺ አውዱን አንመጣለን። አውዱ ላይ ግን ጥያቄ መልስልኝ። አሁን አንድ ሰው ራቁቱን ሳላይ አልፈርድም። ሳታይ አልፈርድም። በቃ ጀግና ነው። ማሻአላ። እሺ አይተህ ትፈርዳለህ። በቃ አንተ አይተህ ጎበዝ ነህ። አይተህ ትፈርዳለህ። እንደዛ ይሻላል። ሳላይ አልፈርድም ግን ማሻአላ አድንቄዋለሁ ቃሉን። እስኪ አንብበው። ኖርማሊ ኢምሩ ቆይ ኦኬ ከፈትከው ላላ አይ ኖርማሊ ቢያገኘውስ መንገድ ላይ ብታገኘውስ ከሆኑ ለምሳሌ አንድ ሰው ባዶ ራቆቱን እንደተፈጠረው ልክ እንደተፈጠረበት አይነት ወይም ከእናቱ ማህፀን እንደወጣበት ሆኖ ባዶ ራቆቱን መንገድ ላይ ወደዚህ ወደዛ ሲል ብታየው ያ ሰውዬ እብድ ነው ብለህ ታምናለህ? ታስባለህ? አታስብም? አይ ለዚህ ሳይሆን ባጭሩ ለቅድሙ ጥያቄ ነው መልስ ሰጥ የመጣሁት። የቅድሙን አሳዩ። በቃ ጥቅሱን አሳየው። በቃ ይምሩ ፍቃደኛ አይደለም። አንተም ህሊና አልተዋሻለህ ማለት ነው። ጥቅሱን አሳየው። ይኸውና አንተ ራስህ አንብበው፣ ከዛ ፍረድ። እስኪ አንብበው። ድምፅህን ከፍ አድርገህ እኔ ለዚያኛው ነው መልስ መስጠት የፈለግኩት። ለምንድን ነው እናንተ የምትሸሽጉ? አይደለም ይሄ ከዚህ ይጀምራል። የመጽሐፍ ቅዱስ ጸሐፊያን ራቁታቸው ሄዱ ነበረ፣ ልብስ አይለብሱ፣ ብልታቸውን እያሳዩ ነበር የሚሄዱት። ከዚህ በላይ ብልግና የለም። ስለዚህ ይህን ፍታ። መጀመሪያ አንብበው። አንድ ድምፅህን ከፍ አድርገህ ቅድም ሳላይ አላምን ብልሃል። ስለዚህ አንብበውና ፍረድ አንተ ራስህ። እኔ ለዚህኛው አልተዘጋጀሁም። ለዚያኛው መልስ መስጠት የሚፈልገው አንብበው ነው። ወደ ቀጣይ ነፋች ጋር አንብበው ብቻ ለሆች ችግር የለም። ድምፅህን ከፍ አድርገው። አነበቡት። ድምፅህን ከፍ አድርገው። አይ ለራሴ አንብቤዋለሁ። ይህን ለዚህ ሳይሆን ለዚያኛው ባጭሩ መልስ የምሰጠው ማንበብ የማይችል ሰው ስላለ እኮ አንዴ ኮኒ ከስር ማንበብ የማይችል ሰው ስላለ አንብብላቸው። ለእነሱ የእግዚአብሔር ቃል አይደለ? የእግዚአብሔር ቃል ሁሉም ሰው መስጠት አለበት። የእግዚአብሔር ቃል አላምንበትማ። አሁንበታለምተምት ህዝቡ እንዲሰማበት። ስለዚህ አንብብላቸው። ባጭሩ እኔ ለዚያኛውን መልስ መስጠት የሚፈልግ ብዙ ትመልሳለህ። አይደለም እንደዚህ አይደለም። ለቅድሙ ትመልሳለህ። አንድ ሚዩት አድርጌሃለሁ። ለቅድሙ ትመልሳለህ። አሁን ግን ቅድም ሳላይ አላምንም ሳ ከፍቼልሃለሁ። አንብበውና ከዛ ወደ ቀጣይ አልጠይቅህም። በቃ ማንበብ ብቻ
መቼም የእግዚአብሔር ቃል ለማንበብ አይከብድም አይደል? ስለዚህ አንብበው እና ህዝቡ ይስማ። ለምን ከስር መስማት ማንበብ የማይችላል ለነሱ አንብብላቸው። የእግዚአብሔር ቃል መቼም አያሳፍርም አይደል? ያሳፍራል ኮኔ ለማንበብ ይከብዳል። ካሳፈረ በቃ አፍሬበታለሁ ብለና መጽሐፍ ቅዱስ እንደሚያሳፍር አይተን እንቀጥላለን። ኮኒ ያሳፍራል እንዴ? አሉ ወለካሉ አለ ሄሎ ያሳፍራል ማለት መጀመሪያውን ነው የምልህ። አይ ቲንክ የመጀመሪያውን ክፈት። አይ በቃ አፍራ እኔ ላንብብልህ። እሺ ኮኔ በቃ ላንብብ፣ እኔ አግዝሃለሁ። ግን ኮኔ መጽሐፍ ቅዱስ አሳፍረዋል እና ራስህን ጠይቅ። ሰው ፊት ለማንበብ የሚያሳፍር መጽሐፍ ምን አይነት መጽሐፍ ነው? ራስህን መርምረው። እኔ ላንብብልህ። እንደዚህ ይላል፣ እግዚአብሔርም አለ የአሞጽ ልጅ ሆይ የአሞጽ ልጅ ኢሳያስ ሂድ፣ ማቅህን ከወገብህ አውጣ፣ ጫማህን ከእግርህ አውልቅ ብሎ አዘዘው። ራቁትህን ሂድ አለው። ከዛ እንዲህም አደረገ፣ ራቁቱንና ባዶ እግሩን ሄደ። እግዚአብሔርም አለ ባሪያዬ ኢሳያስ በግብፅና በኢትዮጵያ ላይ ወይኔ ኢትዮጵያ ሀገራችን ላይ ኢትዮጵያ ላይ 3 ዓመት ለምልክትና ለተአምር ይሆን ዘንድ ራቁቱንና ባዶ እግሩን እንደሄድ አለ። የገዛ ምድራችን ላይ ብልቱን እያሳየ ይሄድ ነበረ። ማን? የመጽሐፍ ቅዱስ ጸሐፊ ኮኔ። ምን ተሻለ? የገዛ ምድራችን ላይ ምን ያክል ቢንቀን ነው መጥቶ ብልቱን እያሳየ የሚሄደው? እሺ ከመጀመሪያው ትሄዳለህ አሁን? እሺ ኦኬ ወደ መጀመሪያዎች ልመለስልህ። በቃ ይሄን ከብዶሃል፣ አታስብ፣ በቃ ቀይርልሃለሁ። እሺ አንብብልን። ይሄኛው ቅድም አንብበዋል፣ አንተ ግን መልስ ልስጥህ። ኖ አንብበው። አይ እንደዛ ይለም አንብበህ ነው የምትጀምረው። ካልሆነ በቃ እንለያያለን። እሺ ኮኔ ይሄን የቅድሙ ሳታነብማ አይሆንም። ቢያንስ ይሄን አንብብ። እሺ ይሄኛው በአሁኑ ትርጉም ላይ አሁን የዘር ፍሬው ነው የሚሆን። ነገር ግን ይሄ በ1950 ምናምን ላይ ይመስለኛል። ይሄን አንብበው። እሱን ቆይ እየተነበበ አይደል እንዴ? ለምንድን ነው አንተ ለማስወጣት ነው? አይ አንብበው፣ አንተ አንብበው። ቆይ አንዴ መጽሐፍ ያሳፍራል ኮኔ? አያሳፍርም። ካላሳፈረ አንብበው እስኪ። ይሄ ለምን እንደሆነ መጀመሪያ ልንገርና ከዚህ በኋላ እንነጋገራለን። ትነግረኛለህ። አንብብልኝ መጀመሪያ። እሺ ለምን መልስ አትፈልግም አንተ? የዚህን ታክል አንብበው። ያው መልስ የጠበኩኝ እኮ ነው። አንብብልኝ ያልኩህ አይደል እንዴ? ለምን አታነብም? ለምን አትመልስ ነው? ያው የተባልከው መልስ። በቃ ያው አንብብና መልስ። ቀጥል። እሺ አንተም ከበደ አይደለም ልመልሱና ባጭሩ አንደርስታንድ። ብዙ ሰዎች አሁን ከታች ያሉ ሰው ማለት ነው ልክ እንደዚህ በጨረፋ እየሆነ የሚደናገሩት። መልስ መናገር ፈልጋለሁ እኮ። የመጨረሻ ዕድል አንብበው። ይህንን እንግዲህ ባይብልህ ነው፣ መጽሐፍ ቅዱስ ነው። በጊዜው ብትኖር ኖሮ ከ2000 በፊት ብትኖር ኖሮ ታነበው ነበር እኮ። አንብብልን የእግዚአብሔርን ቃል አይደለም። አሁን እኮ ይሄኛው ቃል የእግዚአብሔርን ቃል አንብብልን። እሺ ልንገርህ አንዴ ላስረዳ። ይሄንን እንግዲህ ድፍረት ካሌለ የአምላክህን ቃል ለማንበብ ድፍረት ካሌለ ሀውዲር እኛ ጋር መተህ የምትወያየው እንዴት የምታወራው የአምላክህን ቃል ምን ሆነ? ያሳዝናል በጣም። አዝነናል። ቆይ ይጨብጨብለት። እስካሁን 5 ክርስቲያን ገባ። 5ቱም መጽሐፍ ቅዱስን ማንበብ አሳፍሯቸዋል። ሁሉም አመጠው፣ ወላሂ አመጠው ነው የወረዱት። ምጥ እንደዚህ አመጠው ነው የወረዱት። ለምን? ከባድ ነው፣ ብልግና ነው። ይሄን ያለ መጽሐፍ ቅዱስ እንደዚህ ያሳፍራል። ቀጣይ ክርስቲያን እስከዛው ይቀጥል። እሺ ክርስቲያኖች ካላችሁ መግባት ትችላላችሁ። እንግዲህ ረጅም ሰዓት ሙሉ ስንመለከት የነበረው ነገር አለ። ወይ ገብተው ወይ መሳደብ ነው ወይ መጮህ ነው የመሳሰለው ነገር ማለት ነው። እና በቻላችሁ መጠን ኢንሻላህ ከ18 ዓመት በላይ ነው እዚህ እንድትሆኑ የምናበረታታው። ከዛ በታች ከሆናችሁ እውጡ፣ ብትወጡ ጥሩ ነው። የምሩን ማለት የምሬን ነው። እሺ እና ክርስቲያኖች አሁንም ግቡ። ይነበብ ነው በቃ መጽሐፍ ቅዱስ ይነበብ ብላችሁ ጻፉላቸው ከታች። በቃ ይነበብ፣ ባይብል በሉት። መጽሐፍ ቅዱስ ሳይሆን ባይብል። እንደዚህ አይነት መጽሐፍም ቅዱስ ብለን መጥራታችን ሊያስጠይቀን ስለሚችል ማለት ነው። ባይብል ይነበብ ብላችሁ ጻፉላቸው። በቃ ሌላ ምንም ነገር አይደለም። ቁርአን አላመጣንም፣ ሌላ ርዕስ ላይ አላወራንም። ባይብል ይነበብ ብቻ። የሚያነበው እየጠበቅን ነው።
ተረኛ አንባቢ ክርስቲያን እንዲሁም ለልጆቼ አነብላቸዋለሁ የሚል ክርስቲያን እንትን ማለት ይችላል፣ መግባት ይችላል። እኔ በህይወቴ ኢምራን ልቦለድ መጽሐፍ አንብቤ አላውቅም፣ ሀቂቃውን ማለት ነው። የማላነብበት ምክንያት እንደዚህ አይነት ተመሳሳይ ነገራቶችን ይይዛሉ ብዙ ጊዜ ልቦለድ መጽሐፍቶች ማለት ነው። በተለይ ሀገራችን ጸሐፊያን ባለጌዎች ናቸው። ይሄ ራሱ እንደዛ ሆኖ ይገኝ ያሳዝናል። እንዴ እኔ እኮ አወራለሁ ሞት አድርጌ ምን ተቻለኝ? ስማኝማ አውቂ እዚህ ጋር መርዶክዮስ የሚባል ሰው መጥቷልና ከስሙ አይተህ የሚያነብ ይመስልሃል ወይስ አይመስልህም? ማን መርዶክዮስ ነው የሚለው? መርዶክዮስ እኔ ሳይ የሚያነብ ይመስለኛል። አንተ እንዴት ይመስልሃል? የግሪክ እንትን ይመስላል። ይሄማ አንባቢ ነው። ቀጥል። እኔ ጋር አልታየ። ኦኬ አሁን ታየኝ። እሺ የት ዘዳግም ይከፈት? የትኛው ይከፈት? ዘዳግም ይጀምራል። ዘዳግም እስኪ ያነባዋል። መርዶክዮስ ሰላም ብያለሁ። አልሐምዱሊላህ። አቡኪ አውራ። እሺ መርዶ እስቲ ይህችን ጥቅስ አንብብልን። አቤት አንብብልን ይህችን ጥቅስ። ብዙ ሰዎች ግን ገብተው ይገባሉ። እንዴት ነው ማንባፈር? አንብብልን ይህን ጥቅስ መርዶ። እሺ ላንብብልን። እሺ በደንብ አዳምጥ። እሺ ቁላው የተቀጠቀጠ ብልቱም የተቆረጠ ይላል። እሺ ዋው እሳት! ዋው ተመጨረሻ። እኔ ቁሜ ነው የማጨበጭበው። የአምላክ ቃል ነው። ኦርኮፍ የአምላክ ቃል ነው። አይ እኔ በየቀኑ ይዛ የምጠራ የአምላክ ቃል ነው። በደንብ ኦኬ። ይሄንን ለምሳሌ ልጅ አለህ ወይ? ልጅ ቢኖር ይሄንን ታነብለታለህ? እንዲህ ብለህ አነብለታለሁ። ምንድን ነው ያለ ነው እኮ አይታል። በቃ አንተ በቃ አንተ ባለጌ ነህ ማለት ነው። የምር አነብለታለሁ። እሺ ቀጥል። ስለዚህ ካነብነው እኔ በቃ መርዶክዮስ በግና ነህ። ግን ይሄ የሚያሳየው ከይቅርታ ጋር ስብዕናህን ነው። ወላሂ ስብዕናህን የሚያሳየው። ጥሩ ሰው ብትሆን ጨዋ ብትሆን አታነበውም ነበር። ስማኝማ ግን አሁን እኮ ማለት ነው። አሁን ስማኝማ የተቀጠቀጠ ወዴት አይግባ የተባለው እናንተ ማለት ነው የሆነ ነገር ለማሳየት ነው እንጂ ምንም ዲስፕሊን አሁን አንተ አንብበዋል። ግን ጥያቄያችን የተቀጠቀጠ የት አይግባ የተባለው የት ነው የሚያውቀው? እግዚአብሔር አትግባ ነው ያለው። ቁ ለሉላ ወቡ የተቀጠቀጠ የት አይግባ ነው ያለው? መልስልኝ። የት አይግባ ነው ያለው? እሺ ሙይ ተታርገኝ። ይህ ሲጀመር ለምን እንደተጻፈ ተብሎ መረዳት አለበት። መጀመሪያ ግሪ በእስራኤል ዘመን ህግ ነበረ። ይሄን ህግ በዚህ ህግ ነበረ። የት አትግባ የተባለ ያልኩት አንድ ይረቀበል። አሁን ጥያቄውን ብቻ መልሳለህ። ቤት አትግባ የተባለ መቅደስ እንዳይገባ የተባለ አንበው እኮ እንደዛ ካለ በኋላ ወደ መቅደስ ይላል አይደለም? ወደ እግዚአብሔር ወደ ጉባኤ ይላል። ይሄ በእነሱ ስለሆነ የሚገባው ወደ እግዚአብሔር ህግ ነበረው እኮ በእነሱ ህግ ነበረ። ይሄኛ ገብተዋል አይደለም? ይሄ እኮ ምንም እናንተ አካበዳችሁ። ይሄ እንደተራ አንተ እኮ 24 ሰዓት እኮ የምትጠራ አሉ ኔትወርክ አስተካክል። የማዋን ደግሞ መልስ። ወዴት አትግባ ቤተ መቅደስ ብለሃል። ምን ስለሆነ የማይገባው ምን ስለሆነ ነው? ስለ ተቀጠቀጠ ቁዳው ስለተቀጠቀጠ አልኩ እኮ። ቀረበ አለ። ቃሉን ደግማት በለው። በቃ ቃሉን ደግማት በለው። ወይኔ ጆሮ እሺ፣ አንተ 24 ሰዓት ትጠራለህ። አሁን ጥያቄያችን እግዚአብሔር ከንቱኑ ምን አለው? ፖለቲካ ለመስራት ፈልገህ ነው እንጂ እኮ እግዚአብሔር ከንቱኑ ምን አለው? ቢቀጠቀጠ እዛ ምን ያደርግለታል? የጠራው ምን ሊያደርግ ነው? እግዚአብሔር ቤተክርስቲያን ሊመጣ የሚሄደው እኮ አንድ ሰው ዝሙ ሊሰራ አይደለም እኮ። እግዚአብሔር ከንቱኑ ምን አለው? መልስልኝ። በቃ ይሄን ያልኩት
እግዚአብሔር ከእንትኑ ምን አለው? እሺ አንዴ እዚህ ጋር እሺ ክሪድ አድርግልህ አንድ አዳምጥ። እኔ ምን መሰለህ እኔ ማለት እንደዚህ ቅድም ባለጌ ምናምን አልክ። እኔ ባለጌ ሆኜ ሳይሆን ይሄ ነገር መጀመሪያ ሳነበው አዳምጠኛ። እናመሰግናለን፣ እናከብረሃለን። ጀግና ነህም አንብበሃል። ግን በቃ ይቅርታ ጋር ኔትወርክ የሚያስቸገር ያለው ጥያቄውን እየመለስክ አይደለም። ያጀማ አንብቦታል። ግን ቢሆን እግዚአብሔር ይመላል ጉባኤ አትግባለ፣ ብልቱ ከተቆረጠ አትግባለ። ጥያቄያችን እግዚአብሔር ከብልቱ ምን አለው ነበረ? እሱን አልመለሰው። አቦኪ ወይኩም ፈቃድ ካለ ሌላ ቶፒክ ይነሳና አውራ። ቆይ ግን አንድ ጥያቄ መጠየቅ እፈልጋለሁ የአሁኑ ላይ ማለት ነው። ምናልባት ሰውየው ኖርማላይዝ አድርጎት እንዳይወርድ ወይኩን ሰላም ብያለሁ። ብርሄ ወይኩን አንዳችሁ ሚዩት አንሱ። ብርሄ ወይኩን የሉም። ሚዩት ነህ ይምራን። እሺ ብርሄ ወይኩን ካሌላችሁ ሌላ ሰው አስገቡ። ኢንሻአላህ ሌላ ክርስቲያን አይ ቲንክ ይግባ እንዴ ወይስ ወርዶ ነው የተጠማ ህይወት የሚል አካውንት? አይ ይግባ። እንዴት ዋላችሁ? ቆይ አንዴ ቅርታ ትንሽ ደቂቃ ጠብቁኝ። ግን አንድ ማሳሰቢያ አላስቀምጥ። እዚህ ጋር እንደዚህ ስንማማር አለማችን ወላሂ መበሻሸቅ አይደለም፣ እናንተን ማናደር አይደለም፣ እናንተን ማሳፈር አይደለም፣ እናንተን አላዋቂ እኛን አዋቂ አድርገን ማሳየት አይደለም። አላማችን ከእንደዚህ አይነት አስተምህሮ መውጣት አለባችሁ። የስህተት አስተምህሮ ነው። ወደ እስልምና ነው ሰው እየሰለመ ነው። እናንተም አብራችሁ ስለሙና ስለሙ ብቻ ነው አላማችን። ይህንን አእምሯችሁ ላይ አስቀምጡ። ይምራን እኔ ልውጣ። በጣም ኔትወርክ እያስቸገረኝ ነው፣ እየረበሸኝ ነው በጣም ከአቅም በላይ ኮሜንት ምስታክ እያደረገብኝ ነው ምናምን እና አቃጥል። ይምሮ አለ አለ ኢንሻአላህ። እሺ ማሄድ ስላለ ኢንሻአላህ እንቀጥላለን። ጀዛከላ ኢንሻአላህ። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ፒዲኤፍ ሰላም ብያለሁ። ሰላሙን አላ መን ተቢዐል ሁዳ። ጥያቄ አለኝ። እሺ የመጽሐፍ ቅዱስ ጸሐፊያን መጀመሪያ አንተ ከባድ የምትለው ብልግና ምንድን ነው? መድፈር፣ ሰዎችን መግደል ወይስ ደግሞ መጥፎ ነገር መጻፍ? የትኛው ነው አንተ ብልግና? እኔ መድፈር። እሺ ዳዊትን ታውቀዋለህ? ዳዊት አውቀዋለሁ። ዳዊት ሴት ደፍሮ አልደፈረም። የመጽሐፍ ቅዱስ ነብዩ ዳዊት የመጽሐፍ ቅዱስ ጸሐፊ ሴት ደፍሮ አልደፈረም። በፍጹም። እሺ እስኪ አንብብልኝ። መጽሐፍ ቅዱስ እኮ ነው ያልከኝ። መጽሐፍ ቅዱስ ያ መጽሐፍ ቅዱስ መጽሐፈ ሳሙኤል ካለ መጽሐፍ ቅዱስ ነው የከፈትኩት እኮ። እሺ አንብበው። እሺ አንተ አንብበው። ለምን አታነብም? እንዲህም ሆነ ወደ ማታ ጊዜ ዳዊት ከምንጣፍ ተነሳ፣ በንጉሥም ቤት በሰገነት ላይ ተመላለሰ። በሰገነቱ ሳለ አንዲት ሴት ስትታጠብ አየ። ሴቲቱም መልከ መልካም ነበረች። ቀጥል። ዳዊትም ልኮ ስለ ሴቲቱ ጠየቀ። አንድ ሰውም ይህቺ ኤልያብ ልጅ የኬጢያዊ የአርዮ ሚስት በቤርሳቤ አይደለችምን? አለ። ቀጥል። ዳዊትም መልእክተኞችን ልኮ አስመጣት። ወደ እርሱም ገባች። ከሴቷም ገጽታ ነበርና ከእርሷ ጋር ተኛ። ወደ ቤቷም ተመለሰች። ኦ ማይ ጋድ! ዳዊት ምንድን ነው ያደረገው? ይሄ ስለ ዳዊት አይደለም የሚያወራው። ይሄ ስለ ዳዊት አይደለም። ታዲያ ስለማን ነው? ይሄ ማን ነው? አይኔ ነው? መነጽር ግዛ፣ መነጽር ግዙልኝ። ጀማ አይደለም እሱ ልኮ
እሱ ልኳስ መጣት ነው የሚለው እንጂ ከዛ ወደ ማን ገባች? ወደ እርሱ ገባች። ወደ ማን የገባች? ለምን ዳዊት አልተባለም? እርሱም እኮ ነው የሚለው። እርሱም ገባች። ወደ ማን? ዳዊት ነው አልተባለም። ያው ዳዊት እኮ አለ። ዳዊት አይደል? ዳዊትም ልኮ አስመጣት። ቆይ እሺ፣ አንድ ያበው እርሱም የሚለው ዳዊት ለመሆኑም አንተ ምን ያህል እርግጠኛ ነህ? እግዚአብሔር አስተናግሯል። እግዚአብሔር ራሱ ተቆጣው። ለምን ደፈርክ ብሎ ሚስቶችን አስደፈረበት። እስኪ አንብበው አንዴ መጀመሪያ ዳዊትም አንብበው። እሱ ልኮ ላከ። ዳዊት ላከ እንጂ እርሱም የሚለው ቆይ አንዴ አንብበው። ዳዊትም ነው። እኔ መደጋግም አልወድም። እኔ አንዴ ብቻ ድገመው። እሺ አንዴ ብቻ ድገመው። ዳዊትም እኔ እንትን አልልም ስለ አነበብኩ። አንብባልከኝ ዳዊትም መልእክተኛ ልኮ አስመጣት፣ ወደ እርሱም ገባች። ከርክሶታም ነጻ ስለነበር ከእሷ ጋር ተኛለ። ጥያቄ ቆይ አንዴ። በጣም ዳዊትም መልእክተኛ፣ የዳዊት ስራ መልእክተኛ መላክ ነው። ከዛ ምን አደረጉ? ሁለት መልእክተኞቹ አስመጣት አይደለም? እርሱም ነው የሚለው አስመጣት። ከዛ ምን አደረገች? አስመጣት። ከዛሳ ወደ እርሱ የሚለው ማን ነው? እርሱ ግን ጤነኛ አማርኛ ይገባሃል አይደል? ፒዲኤፍ ወንድሜ መጽሐፉ እያለ እንዴ ቢላህ አለይኩም ያ ጀማዓት الخير። ይሄን ቆይ ምን አይነት እንትን ነው? በአላህ ዳዊትም እያለ ዳዊትም መልእክተኛ ልኮ አስመጣት ወደ እርሱ አለ። እርሱ የተባለው ማን ነው? ፒዲኤፍ ራዚ ቢላህ ግን ተመልከቱ አምሯቸው ማለት ነው። እሺ እርሱ የተባለው ማን ነው? ዳዊትም የሚለው ስህተት ሊሆን ይችላል እንጂ ማለት ነው። እርሱም የዳዊት እንትን ከፈለክ ዋና ጽሁፉን በግሪክኛ ወይም ደግሞ በእንትን ማንበብ ትችላለህ። እርሱ አማርኛ ላይ ስህተት አማርኛ ተሳስታል ሙሉ ለሙሉ አማርኛ ተሳስታል ሙሉ ለሙሉ ያክን ያለው ንገረኝ። እርሱም የሚለው ዳዊት አይደለም። እርሱም የሚለው ዳዊት ብሎ እሱ ቢሆን ኖሮ ስሙ መጠቀስ ነበረበት፣ ግን ስላልሆነ እርሱም የሚለው ነው እንትን የያዘው። እርሱ ያለው ማን የደፋት? እርሱም የሚለው እሺ ማን ነው? እርሱ ዳዊት ማን ነው? ማንም ደፈራት አይደለም፣ ከእርሷ ጋር ተኛ ነው የሚለው። አልደፈራትም። መድፈር ማለት ማስገደድ ነው። እሺ የተኛው ማን ነው? ስለዚህ ማንነቱ ስላልተጠቀሰኝ እንትን ልንል አንችልም፣ ግን እርሱም ተብሎ ነው የተጠቀሰው። ችግር የለም። ያው በቃ ግሪኩን ክፈት ብለኸኛል፣ ከፍቻለሁ። ያው ሂብሩን ክፈት ብለኸኛል። ሁለተኛ ሳሙኤል ምዕራፍ 11 እንክፈተው ሁላችንም። ያጀማ ተመልከቱ። ሁለተኛ ሳሙኤል ምዕራፍ 11 አሁን እኔ አማርኛ ላይ ራሱ ያው ግሪክ ብለህ ግሪክ ከፍቻለሁ እንዳታመጣ። ግሪክ ከፍቻለሁ። ያን አንብበው። ግሪኩ ላይ ብታየው ነው ያልኩህ። ቆይ አንብበው አንዴ። ያው ግሪኩ ከፍቻለሁ። ሂብሩ ነው ስለዚህ ግሪክ አይደለም፣ ሂብሩ ነው። አንብበው ያን ሂብሩ ክፈት አለ። ሂብሩ ነው ጥንተኛ ሂብሩ ክፈት አላልኩም። ጥንት ሂብሩ ነው ሀቢቢ። አታውቅም እንዴ? ይሄንን መጽሐፍ ብሎ የተጻፈው በሂብሩ ቋንቋ ነው። ግሪከኛውን ክፈት። ግሪክ አዲስ ኪዳን ነው። የለም አዲስ ኪዳን እኮ ብሉይ ኪዳን ግሪክ የለም። ትርጉም ነው ያለው። ግሪኩን ክፈተው ነው ያልኩህ። እሱን ሳታውቅ ነው አይሰማህም? ግሪክ የለም መጽሐፍ ብሉት በጽሁፉ ሂብሩ ቋንቋ ነው። ግሪኮች ታዲያ ብሉይ ኪዳንን አይጠቀሙም እያልክ ነው? አይጠቀሙም። የለም ግሪኮች ብሉይ ኪዳን አይጠቀሙም እያልክ ነው? አዲስ ኪዳን ነው በግሪክ ሰውዬ። አይሰማም? ይሄን እንኳን ታውቃለህ? ቆይ ምን ስላጋ አውዝ ቢላ ይሄን እንኳን አታውቅም? ብሉይ ኪዳን በግሪክ ነው። መገኛው አይደለም ያልኩህ ወንድም፣ ስማኝ እስቲ። መገኛው አይደለም እያልኩ ያለሁት። ቆይ እንዲገባ ብሉይ ኪዳን በምን እንደተጻፈው ብሉይ ኪዳን በግሪክ አዲስ ኪዳን በሂብሩ ብሉይ ኪዳን በግሪክ። አሁን አንተ ምን ብዬ ነው የማወራህ? ንገረኝ እስኪ። ምን ብዬ ላወራ? ፒዲኤፍ ምን ብዬ ላወራ? ዞሮ ባህል እኮ ኦልሬዲ ላሳይክ። እኔ ግን ላሳይክ፣ ችግር የለውም። እንዲገባ እዚሁ ሰርች አድርጌ ላስተምርህ። እሺ ችግር የለውም። አለማወቅ እንታገሳለን።
ለመሳቅ ቆይ ችግር የለውም። አይ እኔ ምንም ያንተ ፈጥሮ ስለነገር ይሄ አለማወቅ ነው ችግር። አለማወቅህን ላሳይህ። ቆይ ላሳይህ፣ አለማወቅህን ላሳይህ። ችግር የለውም። እሺ እዚህ ጋር ምንድን ነው የሚለው? እሱ ይታያል። ምንድን ነው የሚለው? ኢን ዊች ላንጉጅ በቃ በምንድን የተጻፈው? አዲስ ኪዳን እኮ ነው። እሱ እኮ አዲስ ኪዳን ነው። ኦልድ ቴስትመንት ምንድን ነው? እሺ ኢየሱስ ምን ነበር ቋንቋ የሚናገረው የነበረው? እሱ አራማይክ። ቆይ አንዴ አንተ አራማይክ አይደለ? እንትን ፊልስጤም ወይ ደግሞ እዛ አካባቢ የሚነገር የነበረው። እኔ እያልኩ ያሉት እኮ አልገባህም እኮ። እኔ እያልኩት ያለው እኮ አንተ በጣም እየፈጠንክ ስለሆነ አልገባህም። ምንድን ነው ያልኩህ እኔ? ብሉይ ኪዳን ምንድን ነው ያልኩህ አንተ? ብሉይ ኪዳን በግሪከኛ የለም አለ። አሁን ላይ በግሪከኛ ግሪኮች አይጠቀሙም። ትርጉም አለ። ትርጉም እኮ አለ ብያለሁ። በጣም ጥሩ። እኔ ያንን ያልኩህ በጣም ጥሩ። ያንን ያልኩህ ስተቱን መሰለህ አንተ የመርሻ ችግር አለ። አንድ ሚዩት ላድርግ። ቅድምን አልከኝ ብሉይ ኪዳን በግሪክ አዲስ ኪዳን በሂብሩ ብልሃል። ሰው ሰምቷል ብልሃል። አቷሽ ሀቢቢ ብልሃል። ምንድን ነው ያልከው? ብሉይ ኪዳን በግሪክ ብልሃል። ብሉይ ኪዳን ጭራሹን በሂብሩ ትርጉም ነው ያለው። ነቢያት የሚናገሩት ዕብራይስጥ ነው እንጂ ጭራሹን ግሪክ አይናገሩም። ለማንኛውም ችግር የለውም። አሁን ወደ ቋንቋ እንመለስና እዚህ ጋር እስኪ ምን እንደሚል አንብብልኝ። ሶ ሴንት ይላል። እሺ ዴቪድ እሺ እስቲ አይነበብም። ጠጋ አድርገው። and acquired about the woman inquired sorry and someone said is not this Bathsheba the daughter of Eliam the wife of Uriah the Hittite ይላል። ስሟ ኡሪያህ the Hittite እዛ ላይ ተጠቅሷል። እዛ ላይ ስሟ ተጠቅሷል። ያ ስሟ ያው the wife of Uriah the Hittite። አይ እኮ አማርኛው ላይ የኤልያብ ልጅ የኬጢዮ ልጅ ያሳያል። ያው የኤልያብ ልጅ የኬጢዮ አለ በቃ እኮ እሺ። የኤልያብ ልጅ የኬጢያብ ልጅ ትክክለኛ ስሟ ተጠቅሷል። አለ ቤርሳቤ ያው ኦኬ እሺ እንደዚህ ሰምተህ አይሆንም። ያው ቤርሳቤ አለ። አያውቀውም። ጥቅስ ጀመር አያውቀውም። በቃ ሚዩት አድርገህ ተማር ሀቢቢ። ግን ኪሚጾን አንዴ ኪሚጾን ያግዝ። ኪሚጾን ሰላም ብያለሁ። እሱ ራሱ አይሁድ ስለሆነ ማለት ነው። አልሐምዱሊላህ አለ አልሐምዱሊላህ። ኪሚጾን ሲያወራ ሰምተው ከሆነ ምን አለ? ብሉይ ኪዳን በግሪክ የተጻፈ ብለዋል። እስኪ አንድ ነገር በለው። ምን ትለዋለህ? ሌላ መጽሐፍ አለ ወይ ነው? ብሉይ ኪዳን 24ቱ መጽሐፍቶች በአራማይክ የተጻፉ አሉ። እነ ዕዝራን እና እነ ዳንኤልን እዛ ውጭ ያለው በዕብራይስጥ እንደተጻፈ ነው የሚታወቀው እንጂ በግሪክ የተጻፈ አለም። ግሪክ በቅኝ ግዛት የመጣ ቋንቋ ነው። በቅኝ ግዛት ላይ ነው እንጂ ቋንቋው አይደለም ለብሉይ ኪዳን። እናመሰግናለን። ተማር እንደዚህ። አሁን ሁለተኛ ኪሚጽዮን እኔ ያልኩት ማለት ነው። እኔ ያልኩት አለ በእንትኑ ተጽፏል ነው ያልኩት እንጂ ኦሪጂናሉን እያልኩ አይደለም። እሱ ዝም ብሎ ለፖለቲካ ይሄ ውሸት ነው። ከአፍ ውሸት አውጣቷሽ። ውሸት ጥሩ አይደለም። ብሉይ ኪዳን በግሪክ ብለሃል። ኪሚጽዮን ሰምተዋል? አልሰማሁም። እንደዛ ሲል እሱ ራሱ ይታዘብ ከነበረ ሰምቻለሁ። ምናልባት አንደርስታንዲንግ መሰለኝ አቀያየሮት ይመስለኛል። እንደዛ ነው የተረዳው። ምናልባት እንደዛ ደግሞ እንዳይሆን እኮ ግሪክ አልተደጋግሙ ግሪክ ያነበስ ሲደጋግም እኮ አቀያየሮት። አሁን እሱ አይደለም። አሁን ቅድም ሰምቶ ዳዊት ቤርሳቤህን እሷ ጋር አልተኛም ብለዋልና ኪሚጽዮን ዳዊት ከቤርሳቤ ጋር ተኝተዋል? አልተኛም። ቤርሳቤ ጋር ተኝቷል። አዋቂ ግደለኝ። በቃ ይሄን ያልኳት ኪሚጽዮን እኮ ማስረጃ ሊሆን አይችልም እኮ ኢምራን። አንድ ጊዜ አሁን ከሱ ጋር የምትቀጥለው ካለ ልጠብቅህ እንጂ እሱ ማስረጃ ሊሆን አይችልም። የመጽሐፉ ባለቤት እኮ አይሁድ ነው። ታዲያ ሲጀመር አንተ መጽሐፍ እኮ አይመለከትህም። የአይሁድ መጽሐፍ እኮ ነው።
ከአይሁድ እኮ ያመጣ አይደለም። ብሉይ ኪዳን እኮ የአይሁድ መጽሐፍ ነው። ለክርስቲያን ማስረጃ ሊሆን አይችልም። አንተ ስጀመር መጽሐፉ የነሱ ነው አይደለም። እሱ አሁን የሚለው እኮ እሺ፣ ብሉይ ኪዳን የማን መጽሐፍ ነው? የብሉይ ኪዳን ጸሐፊያን እነማን ናቸው? ፍጹም እኔ የብሉይ ኪዳን ጸሐፊያን እነማን ናቸው? ብሉይ ኪዳን አይሁዶች ናቸው። ብሉይ ኪዳን እሱ የፈለገውን አይነት አንተ እንትን ብትሰጠው አዎ ብሎ ነው የሚጀምር መጽሐፍ። ስለዚህ ለክርስቲያኖች እሱ ማስረጃ ሊሆን አይችልም። አንተ ዝም አታውቅም። ቆይ አዋቂ ንገረህ፣ ኪሚጽዮን ንገረው። ብሉይ ኪዳን ጸሐፊዎቹ እነማን ናቸው? ክርስቲያን ከማን ወሰደው? ክርስቲያኖች ከየት ያመጡት እሱን መጽሐፍ ንገረን። ኦኬ እንግዲህ ያው ብሉይ ኪዳን የሚባል መጽሐፍ አለ፣ ህዝበ እስራኤል የሚባል ህዝብ አለ። ስለዚህ ህግ የተሰጣቸው ህዝቦች አሉ፣ ህዝበ እስራኤል ይባላሉ። በዘጸአት ምዕራፍ 20 ቁጥር 1 መሰረት ከግብፅ የወጣው ህዝብ ህግ ተቀብሏል። ነቢያቶች ተነሱ። ከዛ በኋላ የግሪክ ቅኝ ግዛት ሲመጣ የብሉይ ኪዳን መጽሐፍ በግሪክ ተተረጎመና የትርጉም ሆኖ አሁን ተሰራጭቷል። ይህም ደግሞ በእስራኤላውያን ወይም በይሁዳውያን እውቅና ያልተሰጠው የትርጉም መጽሐፍ አለ ብለን እናምናለን። መጽሐፉ ራሱ አለ ብለን አናምንም። እናመሰግናለን። ፒዲኤፍ ተማር ሊያግዝች ተማር። አለማወቅ ይገላል፣ ማወቅ ሰው ያደርጋል። እሺ ያ ጀማዓት ልኸይር ቃል በቃል ዳዊት ቤርሳቤህን አስጠራትና ከእሷ ጋር ተኛ እያለ እሱ ግን ይክደዋል። ለማንኛውም እናመሰግናለን። ከዚህ በኋላ ክርስቲያን ታስገቡ ወይኩም ፍቃድ ከነ በሪሃ ሰላም ብያለሁ። ከሁለት አንዳችሁ ሰላም ናችሁ? ሰላሙን ተቢያል ሁዳ ጥያቄ ነበረ ጥያቄ እውነቱን ስንነጋገር እኔ ጥያቄ ለመመለስ ብቁ አይደለሁም። ብቁ ያሉ የሆኑ ሰዎች አሉ። ለምሳሌ አሁን እናንተ በአብዛኛው አሁን እዚህ እየገባ እየተናገረ ያለው እንደምንረዳው ከሆነ ምንም የማያውቅም ግን በደንብ የሚችሉና የሚያውቁ ሰዎች አሉ። ላይክ አሁን እፎይን ብንወስድ እሱ ማለት እኮ ሰው ጥራ ቢዩት አትበል። ትናንትና 120 ሰዎች ሰው ባለበት አልመጣም። ሂደህ ጥራው፣ ከተደበቀበት ጎሬ ይውጣ። ሴቶች ጋር ማልቀሱን እኛ ጋር እንዲመጣ አድርገው። ሲጀመር አይመጣም፣ ከዚህ በኋላ አይመጣም። ፈርቶም ቀርቷል። 127 ሰው እያዳመጠው የቀረው። እሺ ሴቶች ጋር ተደብቆ አልመጣም ነው ያለው። እኛ ጋር መቶ ሊያወራ አይችልም። ሲቀጥል አንተ ከሱ ትሻለህ። አንድ የለጋብልህ ትሻለህ። አንተ ከሱ ቢያንስ አንተ እሱ ተሳዳቢ ባለየ ምንም እኛ ጋር መቶ ሊያወራ የማይችል ፈሪ ሰው ነው። እሺ ፈሪ እንደሆነ ክርስቲያኑ ራሱ ኮሜንት ላይ መጥቶ አዋረድክመው ሰርቦታል፣ ነግሮታል። አሁን ተመለስና ወደ ርዕሱ። አንድ ሰው የመጽሐፍ ቅዱስ ጸሐፊ የእግዚአብሔር ነብይ ሆኖ ሰዎችን በመጋዝ የሚተረትር ከሆነ በመጋዝ የሚገፍ ከሆነ ትክክለኛ ትለዋለህ? አንድ ሰው ነብይ ሆኖ የመጽሐፍ ቅዱስ ጸሐፊ ሆኖ ሰዎችን በእግዚአብሔር ትእዛዝ በመጋዝ የሚገፋቸው በመጋዝ ቆዳቸውን የሚገፋቸውን የሚተረትራቸው ቢሆን ትክክለኛ ብለህ ትቀበላለህ? የተረዳኝ አይመስለኝምና ግን መልስ ልመልስልህ አይደለም የገባው። ልታስወጣኝ ትችላለህ። ምክንያቱም እኛ መልስ ነው የፈለግነው። ለዚህ መጽሐፍ መልስ ነው የፈለግነው። ለመጽሐፍ መልስ ነው የፈለግነው። ወደ ቤት እየመጣሁና በሁለቱ ሃይማኖት ውስጥ ያለውን በኦርቶዶክስ ነው እኔ ኦርቶዶክስ ነኝ። በእናንተ እስልምና በሁለቱ ሃይማኖት ውስጥ ያለውን ልዩነት 1000 ያህል ልዩነት እያየሁ ነው ያለው። እያጣራ በእውነቱ ትክክል ከሆነ ለምን ዛሬ ማታ የእናንተ እምነት ትክክል ከሆነ ለምን ዛሬ ማታ አልመጣም ነበር? ዛሬ ሳይነጋ ማለት ነው። ቆይ በረ አንዴ ቆይ በረ እፎይን ትናንትና ቀብረን 7ኛው መሬት ላይ አስገብተን ጥለነዋል። ሂደህ ሬሳህን እዛ ቅበረው። ሮሮ አታቀርብብን። ትናንትና 120 ሺህ ቆይ አንዴ 120 ሺህ ሰው በተሰበሰበበት ተጠርቶ ያልመጣ ሰው አሁን ሂዳችሁ ሬሳችሁን እዛ ቅበሩ። እፎይ አትበሉ። ትናንትና ያልመጣ ሰው አሁን አይመጣም። ቀጥል። ጀዛከላ እሱ ነው እና ያጀማ እኔ እንትን ላድርገው። እሺ ቢሆንም ቢሳደብ አናወርደው። ቆይ እንትን ላድርገው እህቴ። እሺ ዳንኤልና ትንሽ ላውራ። ይቅርታ ከየት ቤተ እምነት ነህ?
ከየት ቤተ እምነት ነህ? እኔ ኦርቶዶክስ። ጥያቄ ነበረን። ጥያቄ ነበረኝ። እኛ ነበረኝ ጥያቄ አለን እኛ መጽሐፍ ቅዱስ ላይ መጽሐፍ ቅዱስ አሁን ከፍታችሁ ስታነቦ ነበረ። እስቲ ስለ ዳዊት እያወራችሁ ነበረ። ቆይ አንዴ ረጋ በልና ርዕስ አለ። ማሂር አለ ስለ መጋዝ ጠይቅልኝ። አንድ ሰው አንድ ነቢይ የእርጉዝን ሴት በመጋዝ ከቀደደ ያ ሰው ነቢይ ይባላል? ማን ነው ጠየቀኝ? ምስ ድገምልኝ። አንድ ሰው ነፍሰ ጡርን በመጋዝ ሆዷ ከቀደደ ያ ሰው ነቢይ ይባላል? ኖ ስለ ዳዊት ስታወሩ ነበር። ስለ ዳዊት ነው ልመልስ የገባሁት። አይ ርዕሳችን እሱ ነው። ኖ ዳዊትንም እያወራችሁ ነበረ። ስለ ቁላ ምናምን ቅድም እያወራችሁ ነበረ። በዚህ ሁሉ መልስ ሰጥቶበት ነበረ። ስለዚህ እሱ ልመልስ ነው የገባሁት። እንደው በፈጠረህ አምላክ እንደ እግዚአብሔር አትሁን እባክህ። እንደው በፈጠረህ አምላክ ቃሉን ደግመህ እንዳጠራ ሰምተኸኝ ደግመህ ከጠረህ ታች ነው ራስህ የምታገኘው፣ ትላካለህ አንተ። ስለዚህ ስነ ስርዓት ያዝ። ቀጥል ማሂ። ለሱን ያፈርኩኝ አንድ ሰው ነፍሰ ጡርን ሆድ እርጉዝ ሴት ቢቀድ በመጋዝ ያ ሰው እንደ ነቢይ ትቀበለዋለህ? እኔ ነው አይደለ? አልቀበለውም። አትቀበለውም? ስለዚህ ጭንቅላት የሌለው አምላክ ማምለክ አልፈልግም። እኔ ገብቶሃል? ሁለት ቀኝ እጅ አለ። ማሻአላህ አለይክ፣ በጣም ጎበዝ። ስለዚህ ጭንቅላት የሌለው አምላክ ማምለክ አልፈልግም። ስለዚህ እግዚአብሔርህን አርገኛ አይደለም ረጋ በል። ጭንቅላት የሌለውን አምላክ ሁለት ቀኝ እጅ አለው። እግዚአብሔር ከሆነ አለው አታስብ። እግዚአብሔር አለው። እግዚአብሔር ጭንቅላት አለው፣ ፀጉርም አለው። አታስብ፣ እናውቃለን። ጭንቅላት አለው። ያም ነጭ ሆረር ስል ነው ትዝ ያለኝ። ሆረር ቆይ ረጋ ወላሂ አለው። ጭንቅላት ቀይ ፀጉርም አለው፣ ነጭ ፀጉር ቀይ አይን አለው። ቆይ ረጋ በል። መጮህ ጀምረህ አላውቅም። ይሄ ማምለጥ ይባላል። እያመለጠ ነው። ቀጥል። እንደዚህ ሲረብሹ ማለት ነው በደቂቃ አድርገውና ሳይወርዱ መርፌ ይወቁ እና ሪፖርት መጣ። አይንትን ነው ልጁ ኦልሬዲ ወደ ስድብ ስለገባ ነው። ዋናው ግን አጀማ መጽሐፍ ቅዱስ ሰዎችን የሚገል የማይቀበሉ ከሆነ ዳዊት ሰዎችን ገለው እግዚአብሔር አዞታል። ፕላስ መጽሐፍ ቅዱስ ያዛል። ስለዚህ መጽሐፍ ቅዱስ መቀበል የለባቸው ነው። ሪፖርት መጣ። አጀማ ሪፖርት መጣ። ኮፒ ሊንክ አትርሱ። እሺ ሪፖርት መጥቷል። ማሂር ቀጥል። ማሂር ወጥቷል። ምራል ደግሞ ከሆነ እኔ እቀጥላለሁ። ኢንሻአላህ ሪፖርት ስለወጣ ወደ ማጠቃለያ እንሄዳለን። ዳንኤል ከዚህ በኋላ አይግባሽ ነው። ከዚህ በኋላ ሰው አይግባ። አንድ መጨረሻ የሚነግራችሁ ማስታወቂያ አለ። ዳንኤል አለ? ዳንኤል የለም። ኢንሻአላህ ልጅ ወገናችን እናመሰግናለን። እሺ ወይኩም ፍቃድ ካለ እሺ እናመሰግናለን። ሪፖርት ያደርጉ ስለሆነ ይረዱ። ኪሚጽዮን ጥያቄ አለ ወንድሜ ወገኔ? ጥያቄ የለኝም። ታች ሲስቡ ጊዜ ነው የገባው። ችግር የለም። ማውራት ይችላል። እናመሰግናለን። ይመችህ። እሺ ቴንኪው። ሰላም። እሺ ያ ጀማዓት الخير አንድ ሁለት የማቀርበው ነገር አለ። ከዛ እንወጣለን ማለት ነው። ሪከርዶች ካላችሁ ሪከርድ በደንብ አድርጉ። በቅድሚያ ያው ካስታወሳችሁ ትናንትና ዲቤት ነበረ። ዲቤትም ደግሞ እንዳለ ዲያቆናትም መስክረዋል። ሰውየውም ውይይት እንደሚፈልገው ተናግሯል። ያው ሰዓቱ ሲደርስ 127,000 ኦር 128,000 ሰው ባለበት አልመጣም ነበረ። ኦኬ አልመጣም ቀርቷል። ፈሪነቱን አሳይቷል። በኋላም ሁሱ ይምጣልኝ ብሎ ሁሱ መጥቶት ሊዋይ አልቻለም ነበረ። ዲያቆኑ ይሄ ስሙ ማን አልመጣም። አይታችኋል። ለምን ካላችሁኝ እኔ ኢምራን እኔ ጋር ቢመጣ የማረገውን ያውቃል።
መጽሐፍ ቅዱስ ላይ ገልጬ ህዝበ ክርስቲያኑን ምን እንደማሳየው ምን እንደማስተምረው አፉ ተያይዞ እንደሚወጣ ያውቃል። ለምን? የክርስትና ጉድ ብዙ ስለሆነ ኦኬ፣ ይሄን ጉድ ያውቃሉ። ለዛ እኛ ጋር መምጣት አልቻሉም። ኦኬ፣ በኋላ ምን የተደረገው? ሁሱ አለ። ሁሱ መጣ፣ አልቻለም እሱንም። ስለዚህ ይሄ ሰውዬ ከዚህ በኋላ ተቀብሯል። ያ ጀማ ተቀብሯል። ሰውዬው ተቀብሯል። ወረበል ተቀብሯል። ኢቭን ክርስቲያን በየቪዲዮ ሄዳችሁ በየቪዲዮ እያለቀሱ ነው ያሉት። እፎይ ይወያያል። ቄሱን ስሙት። ቄሱ ያለውን ስሙትና ራሳችሁ ታዘቡ። ቄሱ ምንድን ያለው ላሰማችሁ። ያው ስሙ ቄሱ ያለውን። እንደምታውቁት ትናንትና እፎይ ከሚባለው ሰው ጋር የላይቭ ዲቤት ነበረን። ያው እንዳያችሁት በመጨረሻ ሰዓት 127,000 ሰው ላይቭ እየጠበቀው ሙስሊሞች ጋር ከዚህ በኋላ አልወያይም፣ በተዘዋዋሪ አቅሙ የለኝም በማለት ቀርቷል። በራሱ አንደበት ስሙት። ከፊት ላይ ውይይቶ ይፈልግ ነበር፣ አሁን አልፈልገውም ውይይት። አያችሁ፣ ሰማችኋ? ውይይት አልፈልግም፣ በቃ ሙስሊሞች ጋር ውይይት አልፈልግም ዘግቷል። ግን የሀዛኝ ነገር መሳችሁ ስሙ አንዴ ይመጣላችኋል። ስሙ ይመጣበትና ውይይቱ ላይ ኢንክሉድ አድርጉት። በጣም ዝግጁ ነው። በደስታ ይመጣላችኋል። እፎይን ጥሩት፣ በደስታ ይመጣላችኋል አለ ዲያቆኑ። ዲያቆኑ እንግዲህ ውርደቱን ተከናንቧል፣ ወረበል ተከናንቧል። ቢላህ አለይኩም ምን ያክል ደደብ ቢሆን እንደዚህ ራሱን የሚያጓርደው ዲያቆኑ። እፎይ ይመጣል ይወያያል፣ ጥሩት ብቻ እናንተ እያለ ያውም የዛን ቀን ባይዘው የዛን ቀን ነው ከውይይቱ አንድ ቀን ቀደም ብቻ አይ ቲንክ እንደዛ ነው። በዛ ከተባለ ቢሆን ነው እንደዛ ተናግሮ ቀረ። ህዝበ ክርስቲያኑን ያፈረበት። ኢቭን አብዛኛው በውስጥ የሚመጡ ቴክስት ላሳያችሁ፣ ወደኛ የሚመጡ ቴክስቶች ራሳችሁ አንብባችሁ ፍረዱ። ሰው የሚልከውን ቴክስት ማለት ወላሂ ያው እኔ መስለም እፈልጋለሁ፣ እፎይ ዛሬ ንቄዋለሁ፣ በጣም አዋቂ አድጌ ነበር የምቆጥረው የነበረው አግዛኝ ወንድም። አብዛኛው ሰው እንደዚህ ቴክስት የሚልከው ኢቭን ትናንትና ብቻ 3 ሰው ሻሃዳ ያዘ፣ ዛሬ 4 ሰው ሻሃዳ እስካሁን ብቻ ማለት ነው። አልሐምዱሊላህ ይሄ ነው ትልቅ ነገር። በኋላ ግን መናሳ መተው እኮ ብሎክ ተደረጉ ሚውት ተደረግን የሚል ነገር ነው። አላማቸው ምንድን ነው? ኦልሬዲ ዲያቆኑ ተዋርዷል። ኢምራን ጋር ሊያወራ አልቻለም። ለምን? ኢምራን ጋር ካወራ ጉዱ ይወጣል፣ ውሸቱ በሙሉ ይጋለጥበታል። ሀዲስ ብሎ የሚያመጣው ነገር በሙሉ ቻት ጂቢቲ ነው። ባይዘው እናሳያቸዋለን። የሚጠቀመው ቻት ጂቢቲ ነው። ያጀማ እናንተ ከሱ ትሻላችሁ። ቢያንስ ለመስላችሁ እናንተ ሰው ናችሁ። ቢያንስ መጽሐፍ ታነባለ። እሱ ቻት ጂቢቲ ላሳያችሁ። ቻት ጂቢቲ እንደሚጠቀም ብዙ ማስረጃዎች አሉ። እያንዳንዱ ማቅረብ እንችላለን። ቻትጂቢቲ ያው እዚህ ጋር ኢቭን ብትመለከቱ ቻትጂቢቲ ነው የሚያነቡት። ኦኬ ቻትጂቢቲ አንባቢዎች ናቸው። በኋላ ለማስመለጥ ምንድን የተደረገው? ብሎክ ተደረግን አለ። አንደኛ እሱ አልመጣም፣ ተማሪ ነው የላከው። ተማሪም ልኮ ምንድን ያስደረገው? ምንድን አስታውሳችኋል? መጥተው ፖለቲካ ሊሰሩ ነበር የመጡት ማለት ነው። እኛ ጋር ተወያዩ ሊባሉ መምህራቸውን ለመጠበቅ ቢሆንም አልሐምዱሊላህ ሙስሊሞች በፖለቲካ ታምተን አናቅም፣ አክሽፈንባቸዋል። አልተሳካላቸውም። ጭራሽ ዞር ብሎ አላየናቸውም። መምህራችሁ ይምጣ የተባለው እና ፖለቲካው ስላልተሳካላቸው ብሎክ አደረጉኝ። እኔም እኮ ያልሄድኩት አለ እኔ እኮ ያልኩት በሄድም ብሎክ እደረጋለሁኝ ብሎ ማለቃቀስ የሚመስል ነገር ይናገራል። ይሄ ውርደት ነው። ያጀማ ኦልሬዲ በቃ ታርዷል፣ አልቋል፣ በቃ ሙቷል። በቃ የሞተ አካል ነው። በቃ ሙቷል። ከሞተ በኋላ ላይቭ ከፍቶ ቀኑን ሙሉ ማልቀስ ጥቅም የለውም። ግን ከትናንትናው መርፌ ጀምሮ እያንዳንዱ ቤት ብትገቡ ለቅሶ ነው ያለው። ሪከርዶች ይለቀቅላችኋል ግሩፕ ላይ ቴሌግራም ጆይን በሉ። ቴሌግራም ይዞ ጻፉላችሁ ኮሜንት ላይ እንለቃለን ቪዲዮዎች። ወላሂ ቀኑን ለቅሶ ነው የዋለውና መርፌው እንደሰራ የሚያሳየው። አልሐምዱሊላህ ዳዕዋችን ይቀጥላል። እናንተ ተበራቱ ሙስሊም ወንድሞች፣ ኮፒ ሊንክ በማድረግ እንተጋገዝ። ዳዕዋችን ይቀጥላል፣ መቼም አይቋረጥም። ውሸቱ ተጋልጦ ቀጣይ ደግሞ ከዚህ በኋላ የምናወራቸው በቤተ ክርስቲያን ደረጃ እውቅና ያላቸው ቄሶች አሉ። እነሱን ሰበር ዜና ላይ ውይይት እናቀርብላችሁ ይሆናል ኢንሻአላህ። እሱን ጠብቁ። ይሄን ያለው ነገር ዋናው ግን ፖለቲካው አልተሳካም ነው። ኢቭን ተማሪዎች እንኳን ቢልክ ተማሪዎቹ ካስገባናቸው በኋላ ነው ሲረብሽ አወረድናቸው። እነሱን እንኳን አልፈራናቸውም። እንደሱ ፈሪ አይደለንም። አስገብተናቸው ፖለቲካ ስራ አወረድናቸዋል። ለምን? ፖለቲካ እየሰሩ ስለሆነ መምህራቸውን ለማዳን አስበው ስለሆነ። ግን ቢሆንም አልሐምዱሊላህ ሙስሊም በፖለቲካ አንታማም፣ አክሽፈነዋል። ዳዕዋው ይቀጥላል ወደፊት ማለት ነው። ጀዛኩሙላ። ሪፖርት መጥቷል። ስለዚህ ልዝጋ እንዳይዘጋው ኮፒ ሊንክ ማድረግ አትርሱ። ሱብሓነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንት ነስተግፊሩከ ወነቱቡ ኢለይክ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ነገ 3 ሰዓት ጀማ፣ ነገ 3 ሰዓት እንገናኝ። ሰላም አለይኩም።